ሊቃውንት አባቶች፣ መነኮሳት፣ መነኮሳያት፣ ምዕመናን ወምዕመናት በቅዱሱ ስፍራ የተሰበሰባችሁ የልዑል እግዚአብሔር ልጆች በኃያሉ በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ምስጋና የባህሪ ገንዘቡ የሆነ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። ጾምን ቀድሱ ጉባኤውንም አውጁ። ኢዮኤል ምዕራፍ 2 ቁጥር 12 ላይ የተቀመጠ ኃይለ ቃል ነው። ሁላችሁም ይህን ቃል በሉት። ጾምን ቀድሱ በሉ፣ ጉባኤውንም አውጁ። ኢዮኤል ምዕራፍ 2 ቁጥር 12 ላይ የተቀመጠ ቃል ነው። ጾም የአዋጅ ጾም አለ፣ ደግሞ በሚስጥር በምንም ጉዳይ በሚገጥመን ፈተና ውስጥ ለማለፍ ማለፊያ መንገድ ስለሆነ ጾም ማለፊያ በር ስለሆነ መሻገሪያ ድልድይ ስለሆነ በመከራችን በችግራችን በልዩ ልዩ መሰናክሎቻችን ሁሉ በጾም በጸሎት በእግዚአብሔር ፊት በመቆም በውስጥም በውጭም ያለውን ረቂቁንም ግዘፉንም ጠላት የምናስወግድበት ጾም ነው። ስለዚህ የጾም አዋጅ አለ። ቀደም ብለው ከደቂቀ ነቢያት መካከል ኢዮኤል ይህንን የጾም አዋጅ ሲናገር በአዋጅ መከራ በሚመጣ ጊዜ፣ በአዋጅ ክፉ በሽታ በመጣ ጊዜ፣ በአዋጅ ጦርነት በበዛ ጊዜ፣ በአዋጅ ሰላም በጎደለ ጊዜ ታውጆ ጾም ጸሎት ይደረጋል። በግላችን በሚገጥመን መከራ ደግሞ ያለ አዋጅ በሚስጥር እንጾማለን፣ እንጸልያለን። ያን ጊዜ እግዚአብሔር መከታ ይሆነናል። ያን ጊዜ ጉልበት እናገኛለን። ስለዚህ ጾም ትልቅ አቅም ስለሚሆነን፣ ጉልበት ስለሚሆነን ቤተ ክርስቲያን ይህንን ስትናገር ብዙዎች ሐሳቡን ቢወስዱትም በመንገድ ውስጥ ግን ርቀው ይገኛሉ። ሐኪም የሚናገረውን ያክል አባቶች ሲናገሩ፣ መምህራን ሲተረጉሙ የሚሰማው በጣም ጥቂት ነው። ሐኪም ሲናገር ግን ወዲያው ነው የሚፈጸመው። በዚህ ሰዓት ብላ፣ ይህንን አትብላ፣ ይህንን ብላ ብሎ ሐኪም ካዘዘ ማንም ንቅንቅ አይል። የሐኪም ትእዛዝ ቀጥታ ነው የሚፈጸመው። የሰማያዊው ሐኪም የእግዚአብሔር ትእዛዝሳ ሁሉን ማከም የሚችል ምድራዊ ሐኪም በሽተኛ መሆናችን መታመማችን ጠይቆ የሚሰማንን ስሜት ጠይቆ ከኛ ተረድቶ የተወሰነ ምልክቶችን ተከትሎ በምልክት እንዲህ ይሆናል በሽታ ብሎ ተናግሮ መድኃኒት ያዝልናል። ያውም ደግሞ በስጋ በሚገጥመን መድኃኔ ዓለም ኢየሱስ ክርስቶስ ግን የዘላለሙ ሐኪም የዘላለሙ መድኃኒት ለስጋም ለነፍስም መድኃኒት የሚያዝ ሳይሆን ራሱ መድኃኒት የሆነ ክብር ምስጋና ለስሙ ይሁን። ራሱ መድኃኒት የሆነ በዓለም ላይ ያሉት መድኃኒቶች በሙሉ በሐኪም የሚታዘዙ ለሕዋሳቶቻችን ለእያንዳንዳቸው የተቀመሙና የተመጠኑ ናቸው። የራስ ምታት ለዓይን፣ የዓይን ለጆሮ፣ የጆሮ ለጥርስ፣ የጥርስ ለእጅ፣ የእጅ ለከንፈር፣ ለጉሮሮ፣ ለወድመም፣ ለእግር ወዘተ እያለ አይቻልም። ለእያንዳንዱ የራሱ መድኃኒት አለ። በዚህ አጋጣሚ ደግሞ አንዱ አንዱን ሽሮ አደጋ ጥሎ ያልፋል። መድኃኔ ዓለም ግን መድኃኒትነቱ አንዱ አንዱን እያፈረሰ ሌላውን እየካበ አንዱን እያቆሰለ ሌላውን እያከመ እያዳነ ሳይሆን ነፍስንም ስጋንም ይፈውሳል። ክብር ምስጋና ለመድኃኔ ዓለም ይሁን። ስለዚህ ይህንን ሐኪም ነው ዓለም መስማት ያቃተው። በሰዓት የማይገደብ ስለ ዓለማዊነት በሰዓት የማይገደብ መድኃኒትነት
መድኃኒቶች በዚህ ሰዓት በዚህ ጊዜ ደግሞ መድኃኒቱን እዚህ ያስቀምጡት፣ በዚህ ሰዓት ተጠቀሙት የሚል ትእዛዝ ይቀርባል። መድኃኔዓለም ግን በዚህ ሰዓት በዚህ ጊዜ ሰዓቱ አልፏል የለም፣ ሁሌም መድኃኒታችን ነው። ሁሌም መድኃኒታችን ነው። ለሁሉም ሕዋሳቶቻችን ለነፍሳችንም ለሥጋችንም ሐኪማችን ነው። ይህ ሐኪም የዘላለም ሐኪም ነው። ይህ ሐኪም የነፍስም የሥጋም ሐኪም ነው። ነፍስንም ሥጋንም ይፈውሳል። ለዚህ አንዱ መንገድ፣ አንዱ ድልድይ፣ አንዱ በር ለዚህ የሕክምና ምርመራ ሂደቱ ፕሮሰሱ መንገዱ ጾም። ጾም የተለያየ ሐሳብ አለ። ቤተ ክርስቲያን ዝም ብላ አላመጣችው። ለዚህ ጾም መከልከል ነው ትርጉሙ። ምን አይነት መከልከል? አወጅ ነው ሳናውጀው በግልም በማህበርም ሆነን እንጾማለን፣ እንጸልያለን። ነገር ግን ጾም መከልከል ነው ስንል ምንድን ነው የዚህ አዋጅ ሐሳብ? የምንከለከልበት ብዙ ነገር አለ። ለጊዜው ሥጋን የሚያደክም ነገር በእኛ ውስጥ የምስጋና ልብ እንዲኖረን ሥጋ ተሸንፎ ነፍስ አሸንፋ ከፍ እንድትል የብርሃን ሐሳብ በእኛ ውስጥ እንዲጎላ፣ የፍቅር ሐሳብ በእኛ ውስጥ እንዲጎላ፣ መንፈሳዊነት በእኛ ውስጥ እንዲጎላ፣ መታዘዝ በእኛ ውስጥ እንዲጎላ፣ ልዕልና ከፍታ በእኛ ውስጥ እንዲጎላ፣ ሥጋ እንዲደክም የጸሎት ኃይል በእኛ ላይ፣ የጾም ኃይል በእኛ ላይ፣ የስግደት ኃይል በእኛ ላይ፣ የአገልግሎት ኃይል በእኛ ላይ፣ የመታዘዝና የመከባበር የፍቅር ኃይል በእኛ ላይ ከፍ ከፍ እንዲል ሥጋ እንዲደክም መጾም ግድ ነው። ከሚበላ ነገር መከልከል የመጀመሪያው ይሄ ነው። ግን ጾም የፍቅር ሕግ ነው። በገነት ውስጥ የነበረ የፍቅር ሕግ በገነት ያለውን ሁሉ ብላ፣ ነገር ግን ይህንም በለስ እንዳትበላ፣ በበላ ጊዜ ትሞታለህ። ለሞትና ለሕይወት የተፈጠሩ እጽዋት ቢኖሩ ከእግዚአብሔር ከአምላካቸው ግን የሚወጡ ፍጥረታት አይደሉም። ፍጡራን ናቸው፣ ይታዘዛሉ። ነገር ግን እግዚአብሔር የፍቅር ሕግ አስቀምጧል። የሰው ልጅ እግዚአብሔርን ማክበር ልክ አሁን እንዳሉ ይህን እንዳትበላ ብሎ ሐኪም ሲከለክል በጣም ተጠንቅቀን ተደዋውለን ልጆች ለእናቶቻቸው ልጆች ለአባቶቻቸው አይደለም ሀገር ውስጥ ይቅርና ውጭ ሀገሩ ነው ወደ ሀገር የደወሉ በሰዓቱ ምግብ መድኃኒት ዋጥሽ ሆይ ሰዓት እንዳታሳልፊ ተጠንቀቂ፣ አባቴ ተጠንቀቅ፣ ሐኪም ያለን ነገር አክብር ተባብለን እየኖር የሰማያዊው ንጉሥ የእግዚአብሔር ሐኪምነት ግን ተረስቷል። የፍቅር ሕግ ስለሆነ የፍቅር ትእዛዝ ስለሆነ ስለዚህ የምንከለከለው ወደ ሞት የሚወስዱ ነገሮችን እንድንዘጋ ነው። የሞት መንገዶችን፣ የጥላቻ መንገዶችን፣ የመለያየት በሮችን እንድንዘጋ ነው። መከልከል ማለት ይሄ ነው። የመገፋፋት በሮችን እንድንዘጋ ነው። የመጠላላት በሮችን እንድንዘጋ ነው። የመናናቅ በሮችን እንድንዘጋ ነው። ጨለምተኝነትን እንድንዘጋ ነው። ስለዚህ ይህንን ጾም በአግባቡ ልክ የሰው ልጅ መድኃኒቱን ከሐኪም ተጠንቅቆ እንደሚጠባበቅ ፍቅረ እግዚአብሔርን ተጠንቅቆ መቀበልና መከተል አለበት የሚል ትእዛዝ አለበት። ስለዚህ መከልከል ከኃጢአት ከጥፋት ከሞት ነው። ስለዚህ ቅዱስ ያሬድ ሲናገር አፍ ይጹም አለ። አፍ ይጹም ክፉ ከመናገር ባልንጀራን ታላቅም ከፍ ዝቅ ከማድረግ ዓለማውን በነውር በንግግር አፍ መጾም አልቻለም። አደባባዮቹን በሙሉ ተመልከቷቸው። ሶሻል ሚዲያ በጠቅላላ የሚያሳየውን ነገር ተመልከቱት። የዘመኑ ፍጻሜ ምልክት ነው። አፍ መጾም አልቻለም። ተሳዳቢዎች በጣም በዝተዋል። ትልቅ የሚከበርበት ሁኔታ የለም። በጣም ከባድ ጊዜ ነው። ምክንያቱም አንደበት መጾም አልቻለም። ቅዱስ ያዕቆብ አንደበት እሳት ነው ይላል። አንደበት እሳት ነው። ይህኛው ዓለም ላይ ያለው እሳት በውሃ ሊጠፋ ይችላል። በሌላም ማጥፊያ በአሲድ ሊጠፋ ይችላል።
አንደበት ውስጥ የሚወጣው ክፉ ነገር ግን መጥፊያው አጥፍቶ ጠፊ ነው፣ የሚያጠፋ ነው፣ ፈጽሞ ከእግዚአብሔር የሚለይ ነው። ስለዚህ አለ ቅዱስ ያሬድ ከሚበላ ከሚጠጣ ነገር አይደለም ማለት መጀመሪያ ሕዋሳቶቻችን መጾም አለባቸው አለና አፍ ይጾማል፣ አንደበት ይጾማል ክፉ ከመናገር፣ ጆሮ ይጾማል ክፉ ከመስማት። እኛ እኮ ክፉ ለመስማት እንዴት እንደምንቸኩል። ዓይን ይጾማል ክፉ ከማየት። አሁን በዚህ ጾም ክፉ ላለማየት ጥረት ላይ ያለን ስንት ሰዎች ነን? እየታገልን ያለ ነው። ግን እጃችን ላይ ያለው ስልክ የማያመጣው ጣጣ የለው። ምንም ረፍት አይሰጠንም፣ ሰላም አይሰጠንም፣ ይናፍቀናል። ትንሽ ለመብላት እንኳን ለማስቀመጥ እንቸገራለን። አይደለም ግን ምን ያህል ጊዜያችን እንደወሰደ። የጸሎት ጊዜያችን ይሻማል፣ የትምህርት ጊዜያችን ይሻማል፣ የሥራ ጊዜዎቻችን ይሻማል፣ የመወያያ ጊዜዎቻችን በሙሉ ይሻማል። በጣም አደገኛ ነገር ነው። እንግዲህ ይሄ ሁሉ አፍ መጾም አልቻለም፣ ጆሮም መጾም አልቻለም፣ ዓይንም መጾም አልቻለም። የተነገረው ይሄ ነው። እጅም ይጹም በሌላው ላይ ክንድን ለማሳየት ከመነሳት፣ እግርም ይጹም ወደ ክፉ ወደ አመፃው ወደ ሞት ሐሳብና መንገድ ከመሄድ እያለ እየተናገረ ከዚህ ነው የሚጀምረው ጾም። እኛ የወንድሞቻችን የቤተሰቦቻችን ነገር ወደዚያ ብለን ከምንም ሳንቆጥራቸው የእነሱን ሥጋ ከፍ ዝቅ አድርገን ጥለን የበሬ ሥጋ መጾምን ጥቅም አለ። የሰው ሥጋ ከመብላት እኮ የበሬ ሥጋ መብላት ይሻላል፣ የበግ ሥጋ መብላት ይሻላል፣ የፍየል የዶሮ ሥጋ መብላት ይሻላል። ምንም ጥያቄ የለው። ስለዚህ ሕሊናችንን እንጠብቅ ነው። አረማመዳችን ያማረ ይሁን። እምንውልባቸው ሰዎች በመውጣታችን በመግባታችን እግዚአብሔር ደስ ይበለው። የቅዱሳን አባቶቻችንን መንገድ እንከተል። ጾም ማለት ይሄ ነው አለ። ስለዚህ በዚህ መንገድ ነው ጾምን የገለጸው። በመንፈሳዊ ሕይወት የማደግና ልብላ ልጠጣ የሚለውን የሰውነት መሻትና ፍላጎት ለእግዚአብሔር መስዋዕት አድርጎ ማቅረቢያ መንገድ ነው አለ ጾም። በመብላት በመጠጣት ብዙ ነገሮችን እንፈጥራለን። ባለመብላት ባለመጠጣት ደግሞ ታጋሾች እንሆናለን። ሰው በጾሙ ጊዜ ያለው ሰላምታውና ሰው በጾሙ ጊዜ ያለው ንግግሩና ከበላ በኋላ ያለው ንግግሩን ማየት ነው። ሩቅ ሳትሄዱ ምን አይነት ልጓም እንደሆነ ጾም። ባልበላን ጊዜ ትውቶች ነን። ባልበላን ጊዜ ነገራችን ሁሉ በጣም መንፈሳዊነት ይታይብናል። የበላን የጠጣን ጊዜ ግን ሁሉ እንረሳዋለን። ንግግራችን እና የእግዚአብሔር ልጆች መጾም ያለብን ከሕዋሳቶቻችን ነው። መጀመሪያ ከሚበላው ከሚጠጣው በላይ ሕዋሳቶቻችን፣ በአባቶቻችን መዝመት፣ በእናቶቻችን መዝመት፣ በወንድሞች እህቶቻችን መዝመት፣ እንዲህ በጥፋት አንደበታችን ከፍተን ለኃጢአት ከማድረግ መቆጠብ ነው። ያ ከሆነ እግዚአብሔር ደስ ይለዋል። ስለዚህ መከልከል የሚለው ይሄ ነው፣ ጾም የሚለው ይሄ ነው እና በጾም ጊዜ ሕይወት የሚያድግበት መንፈሳዊነት ከፍ ከፍ የሚልበት የመንፈሳዊነት የማደግ መንገድ የምናይበት ነው ጾም። በጾም ውስጥ ብዙ በረከት ስላለ ስለዚህ በዳዊት መዝሙር የተቀመጠውን 53:6 እናየዋለን። ከዘፍጥረት 2 መነሻ የተጠቀምነው እና በዚህ ምክንያት መስዋዕት ለእግዚአብሔር ምን መስዋዕት ላቅርብለት? ባለመብላት ምስጋና፣ የምስጋና መስዋዕት ላቅርብለት። ባለመብላት የእሱን ሥጋና ደም በመብላት የደግነት የከፍታ መስዋዕት ላቅርብለት፣ የመታዘዝ መስዋዕት ላቅርብለት። በእኛ ውስጥ ያለው ይሄ ነው። ጾም በመጽሐፍ ቅዱስ ውስጥ የእግዚአብሔር ቅዱስ ቃል በመጽሐፍ ቅዱስ ስለ ጾም አስፈላጊነትና ጠቀሜታ አበክሮ ይናገራል፣ ያስተምራል። የጾም አስፈላጊነት፣ ጠቀሜታ። ጾም እግዚአብሔርን የመፍራትና ፊትም ወደ እርሱ የማዞር ምልክትና የእግዚአብሔር ገጸ ምሕረት መለመኛ መንገድ ነው። ዝም ብሎ አይደለም።
ፊቱን የምናይበት ነው። ስንሰበር ስጋዊ ሐሳባችን ስጋዊ ፍላጎታችን በደከመ ጊዜ ወደ እግዚአብሔር በተንበረከክን ጊዜ እግዚአብሔር ወደኛ ይመጣል። እግዚአብሔርን እናየዋለን በጾም ጊዜ ማለት የእግዚአብሔርን ሐሳብ ገንዘብ ስናደርግ የፈለግነውን ነገር የጎደለብን ይሞላል፣ ያጣነውን ነገር እናገኘዋለን፣ የራቀብን ነገር ይቀርባል። ይህ ማለት እግዚአብሔር ከኛ ጋር ሆኗል ማለት ነው። ስለዚህ እግዚአብሔር ፊቱን ወደኛ ያዞራል ማለት በምህረቱ ይጎበኘናል፣ በርኅራኄው በበጎነቱ ይዳኘናል፣ መልካሙን ነገር ያደርግልናል። እኛ መልካሙን ስንመጣ እሱ በመልካሙ በበረከቱ ይጎበኘናል። ለዚህ የጾም አስፈላጊነት እግዚአብሔርን በመፍራት በፊቱ መቆም። እዚህ የመጀመሪያው መነሻ ላይ ተቀነዩ ለእግዚአብሔር በፍርሃት ወታሐሰዩ ሎቱ በረአድ፣ እግዚአብሔርን በመፍራት አገልግሉት፣ በመፍራት አገልግሉት፣ በመንቀጥቀጥ ደግሞ ተገዙለት። እሱ ካለ ሁሉም ነገር አለ። ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። በዳዊት መዝሙር 110 ቁጥር 10 በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ በዚህ መስመር የጥበብ መጀመሪያ እግዚአብሔርን መፍራት ነው። አሁን እግዚአብሔርን መፍራት ስለጠፋ ነው ብዙ ነገር ያጣነው። ብዙ ነገር ጎሎብናል። እግዚአብሔርን መፍራት የለም። ደፋርነት በጣም በዝቷል። በእውነተኛው መንገድ ውስጥ የለም። ማስመሰል በላያችን ላይ ነግሶብናል። ስለዚህ እግዚአብሔርን መፍራት የሚባል የለም። እግዚአብሔር ጓደኛችን እስኪመስለን ድረስ ንቀነዋል። ግን ደግሞ በረከት አጥተናል። ደግሞ ፈተና በዝቶብናል። ያ ማለት ግን ከፈተና እግዚአብሔርን ስንፈራም ፈተና አይመጣም ማለት አይደለም። ግን ድላችን ከፍ ያለ ይሆናል። እግዚአብሔርን መፍራት የሁሉ የጥበብ የምንፈልገው ነገር መልካም ነገር መዳረሻ ጣራ እሱ ነው የሚሆነው እና እግዚአብሔርን መፍራት በመንቀጥቀጥ ተገዙለት። እንደዚያ ሲሆን በታላላቅ መሪዎቻችን ፊት ጠብር ግፍ ብለን አክብረን ተንቀጥቅጠን በእውነተኛው መንገድ እንደምንገዛላቸው ለእግዚአብሔር ደግሞ ከዚያ በላይ ተንቀጥቅጠን መገዛት አለብን። እግዚአብሔር የነፍስም የሥጋም ጌታ ነው። እግዚአብሔር የነፍስም የሥጋም ፈጣሪዋ ነው። እግዚአብሔር የነፍስም የሥጋም መጋቢዋ ነው። እግዚአብሔር የነፍስም የሥጋም ፈዋሿ ነው። ይህንን ማወቅ ያስፈልጋል። ስለዚህ በዚህ ምክንያት በጋራ መከራ በመጣ ጊዜ ይላል ኢዮሳፍጥ የተባለው የእስራኤል ንጉሥ ከኃጢአት ወደ ጽድቅ እግዚአብሔርን ከመተው እርሱን ወደ ማምለክ ፊቱን ባቀና ጊዜ ይህን መልካም የሆነ መንፈሳዊ ጉዞውን የጀመረው በጾም ነበር። ኢዮሳፍጥ የሚባለው ታላቅ ንጉሥ ፊቱን አቅንቶ በይሁዳ መካከል የመጣበትን መከራ ወደ እግዚአብሔር በጾም ነበረ። ፊቱን በጾም ወደ እግዚአብሔር አደረገ። በጾም በጸሎት በዙሪያው ያሉትን አዋጅ አወጀ። እንጹም እንጸልይ አለ። ያን ጊዜ ከመከራ እግዚአብሔር ነፃ አደረገው ይላል። ጾም ሐዘንና ችግርን ለእግዚአብሔር መንገርና ጭንቀታችን ሁሉ በፊቱ መጣል የምንጥልበት መንገድ ነው። በምንጾምበት ጊዜ ጭንቀታችን ከላያችን ላይ ይወገዳል። በምንጾምበት ጊዜ ሐዘናችን ከኛ ይርቃል። ይህንን የምናስወግድበት መንገድ ነው ጾም። በጾምን ጊዜ የሚፈታተን መናፍስት በሙሉ ከኛ ይወገዳል፣ ይርቃል። ስጋዊነትና ደካማነት ከኛ ይርቃል። ብርታት ይሰጠናል፣ ኃይል ይሰጠናል። ደካማው ባህሪያችን ይወገዳል። ያንን የዘላለም ኃይል እንቀዳጃለን፣ እንለብሳለን፣ አሸናፊዎች እንሆናለን። በላያችን ላይ ሊሰለጥን ያሰበው ክፉ መንፈስ ይደክማል። በስጋችን ላይ እርካብ አድርጎ በስጋችን ላይ ሆኖ ነፍሳችን እንዳትድን ሰማያዊ ዜግነታችንና ሰማያዊ አገራችን እንዳናስብ መኖሪያዬና ሀገሬ በሰማይ ነው እንዳንን በስጋችን ውስጥ ያለ የሚፈታተነን ፈታኙ ያን ጊዜ ከላያችን ላይ ይወገዳል። ስጋዊ ቢሆን መንፈሳዊ ሐዘን ከኛ ይርቃል። ደስተኞች እንሆናለን። ስለ ኢኮኖሚ አናስብ። የኑሮ ዘይቤያችን በሙሉ ይጠፋል።
እግዚአብሔር አዲስ ነገር ሊያመጣ ከፊታችን እሱን ብቻ እናያለን። እንዲህ ያለውን ሰማያዊ እሳቤ ይዘን በፊቱ እንቆማለን። እግዚአብሔር ምሕረቱን ያደርጋል፣ ርኅራኄውን ያደርጋል፣ ቸርነቱን ያደርጋል። ጭንቀት በእኛ ውስጥ አይኖርም። በእኛ ውስጥ ጭንቀት የሚኖረው መንፈሳዊውና ሰማያዊው ኃይል ከኛ በተለየ ጊዜ ነው። ስጋዊውና ደግሞ ኃላፊው ይሄ ክፉ መንፈስ በላያችን ላይ በሰለጠነ ጊዜ ግን ደካሞች እንሆናለን። ስጋዊ ሐሳብ፣ ምድራዊ ሐሳብ፣ ዓለማዊ ሐሳብ፣ ቀሪ ሐሳብ፣ ሟች ሐሳብ በእኛ ላይ ይነግሳል። እዚህ የተነሳ ብዙ ነገሮችን እናስወግዳለን። በእግዚአብሔር ፊት ለመቆም ደስተኞች እንሆናለን። ስንበላ ስንጠጣ የምንቆምበት መንገድና በጾም በጸሎት የምንቆምበት መንገድ ይለያያል። ከዚህ የተነሳ ጾም ሐዘንና ችግርን ለእግዚአብሔር የምንነግርበት መንገድ ነው ይላል። ለማን የምንነግርበት? ለእግዚአብሔር የምንነግርበት። ስለዚህ ለእግዚአብሔር መንገር የሚገባን ብዙ ነገር እንዳለን ስናስብ እኛ ደግሞ በፊቱ ፈርተን መቆም፣ በፊቱ በጾም በጸሎት መቆም፣ በእንባ መቆም፣ ያን ጊዜ ነገሮች ይስተካከላሉ። ጾም የትውልድ ስብራት የሚጠገንበት፣ መልካም የሆነ ትውልድ የሚታነጽበት መሳሪያ ነው ይላል። እዚያ ኢሳይያስ 53:58 ላይ የተቀመጠው ነው። የትውልድን ስብራት የሚጠግን ነው ጾም ይላል። እስኪ እናንበው። ምንድን ነው የሚለው? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርሱ ዘንድ፣ ስደተኞቹን ድሆች ወደ ቤት ታገባ ዘንድ፣ የተራቆቱትንም ብታይ ታለብሰው ዘንድ፣ ከሥጋ ዘመድህ እንዳትሸሽግ አይደለምን? የዚያን ጊዜ ብርሃንህ እንደ ንጋት ይበራል። አቤት አቤት! እግዚአብሔር ይመስገን። የተገፉትን ማየት፣ ስደተኞቹን ማየት፣ ማስጠጋት፣ የተራቆቱትን ማልበስ፣ የተራቡትን መመገብ፣ ይህ ነው። ያን ጊዜ ስራታችሁ ይፈታል፣ ስብራታችሁ ይጠገናል። በመከራ ያሉትን እንድትጎበኙ ነው ጾሙ የምላችሁ። እኔ የመረጥኩት ጾም ይህ ነው። መከረኞቹን የምታዩበት፣ ሐዘንተኞቹን የምታጽናኑበት፣ የወደቁትን የምታነሱበት፣ የደከሙትን የምታበረቱበት እኔ የመረጥኩት ጾም ይህ ነው አለ። እስራት የሚፈታበት ነው። እኔ የመረጥኩት ጾም ይህ ነው አለ። ኃጢአት የሚታሰርበት፣ ኃጢአትን የሚያመጣው ራሱ አሳሪው የሚታሰርበት፣ አሳሪው የሚታሰርበት፣ ሰባሪው የሚሰበርበት፣ የሚጥለው የሚወድቅበት፣ አሸናፊ የድል ልጆች ሆነን የምንቆምበት ይሄ ነው ጾም። ስለዚህ እኔ የመረጥኩት ይሄ ነው አለ። ያን ጊዜ እንደ ንጋት ብርሃን ይሆናል። በውስጣችሁ ያለው ሕይወት የንጋት ብርሃን ነው። የንጋት ብርሃን ማለት ምንድን ነው? ያከባዱ ሌሊት አልፎ የሚመጣው ብልጭታ፣ ወደፊት እያደገ እየሰፋ የሚሄደው ብርሃን። ሕይወታችሁ እንደዚህ ይሆናል አለ። እየሰፋችሁ ከፍ እያላችሁ ነፃ እየወጣችሁ ደስተኞች እየሆናችሁ ባለተስፋ እየሆናችሁ ባለማዕረግ እየሆናችሁ ባለሞገስ እየሆናችሁ ይህ ነው ተድላ ደስታችሁ ይበዛላል። ይህን ነው። ስለዚህ እንደዚህ ነው እኔ የመረጥኩት ጾም ነው። እንደ ንጋት ብርሃን የምትበሩበት፣ ጨለማውን ጥላችሁ መከራውን ጥላችሁት የምትሻገሩበት፣ የመከራውን ድልድይ አልፋችሁ የምትሄዱበት፣ ብርሃናችሁ እየጨመረ ደስታችሁ በረከታችሁ እየጨመረ ሐሴታችሁ ከፍ እያለ ድል በድል እየሆናችሁ የምትሄዱበት ነው አለ እግዚአብሔር ቃል። ይሄ ነው። ስለዚህ መለስ ሲልና ይህንን ከገለጸልን በኋላ ብርሃን እንደ ንጋት ይበራል፣ ፈውስን ፈጥኖ ይበቅላል፣ ጽድቅን በፊት ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቃል። እግዚአብሔር ይመስገን። የእግዚአብሔር ክብር ከኛ ጋር ይሆናል። በኋላችን ጠባቂ ይሆናል እግዚአብሔር። እረኛችን እግዚአብሔር ከፊት ይመራናል። ግራና ቀኝ በፍቅሩ በምሕረቱ በቸርነቱ ጥላ ይከልለናል። ለዚህ ነው ዳዊት እግዚአብሔር እረኛዬ ነው፣ በለመለመ መስክ ይመራኛል፣ በዕረፍት ውኃ ያሳድረኛል፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም።
እግዚአብሔር ከኛ ጋር ሲሆን እንዲህ ነው ምን ሆነ። በሞት ጥላ እንኳን ብንሄድ በሕይወት ጎዳና እንድንሄድ ያደርገዋል፣ ይቀይረዋል። በሞት መካከል ሁነን ሳለ አለቀላቸው ተብለን ሳለ በአዲስ ሕይወት አዲስ ሰውነት ይሰጠናል። መውደቃችን በትንሣኤ ሞታችን በትንሣኤ በሕይወት ይቀይረዋል። እግዚአብሔር እንዲህ ነው። እረኛ ነው ክርስቶስ ብለን ስንናገር እረኛ ብቻ አይደለም። እረኛ ሆኖ በግ ነው። በግም ሆኖ ደግሞ አዳራሽ ነው። የቤተ ክርስቲያን ሙሽራዋ ክርስቶስ እረኛም ነው፣ አዳራሽም ነው፣ በግም ነው፣ ድግስም ነው፣ መጠጥ መብልም ነው። ዓለም ላይ ያለ ሙሽራ እንዲህ አይደለም። ዓለም ላይ ያለው እረኛ እንዲህ አይደለም። እየጠበቀ እንደገና ብሉኝ የሚል የለም። የኛ የዘላለም እረኛ ኢየሱስ ክርስቶስ ግን እየጠበቀንም ብሉኝም ይላል። አዳራሹም እርሱ ነው፣ ድግሱም እርሱ ነው፣ ጌጡም ውበቱም እርሱ ነው። ክብር ምስጋና ለስሙ ይሁን። በዚህ እረኛ ውስጥ መሆን ነው የእግዚአብሔር ልጆች። ስለዚህ የትውልድ ስብራት የሚርቅበት አሁን እንዲህ ይላል። ከዚህ የተነሳ ጽድቅ በፊት ሲሄድ እግዚአብሔር ከኋላ ሆኖ ሲጠብቅ፣ እግዚአብሔር ከኋላ ሆኖ ሲጠብቅ ማለት በነገሮች ሁሉ የሚመጣው እኛ ወደፊት እየተራመድ የኋላችን አናየው። በማናየው ጎን በኩል እሱ ስለሚያይ ይጠብቀናል፣ ይከታተለናል። እና እኛማ እንደዚያ ቢሆን እንዴት እንችላለን? የሚያየው እግዚአብሔር ስለሚያይልን እኮ ነው። ኋላችን አይተን ምንም እኮ ምን ሄድበት የለም። ወደፊት ስንሄድ ወደፊት ነው። እግዚአብሔር ግን ከፊትም ነው፣ ከኋላም ነው፣ ከቀኝም ነው፣ ከግራም ነው። እንዲህ ያለ ጠባቂ ስለሰጠን ማመስገን፣ መዘመር፣ በፊቱ መቆም፣ መጾም፣ መጸለይ፣ ክብሩን መግለጽ እንዴት ይነሳል። ብርሃን በጨለማ ይወጣል። አያችሁ፣ በጾም በሆንክ ጊዜ እውነተኛውን ጾም ብርሃን በጨለማ ይወጣል። በመከራው መካከል አንተ ትድናለህ። ጭንቅ በሆነው ዘመንና ጭንቅ በሆነው ወራት አንተ በደስታ ትታያለህ። የመጣው ሞት አንተን ይለያል። ልክ እንደ እስራኤላውያን የመጨረሻ ጭንቅ ሆኖ ግብፃውያንን ሲመታ እስራኤላውያንን በዚያ የደመቀ በደጃቸው አስቀምጦ እግዚአብሔር ያንን ምልክት ያ ገዳዩ መልአክ በመጣ ጊዜ አለፋቸው ይላል። አብረው ነው ያሉት፣ ግን የሞት መልአክ ዘለላቸው። እንዲህ ይሆናል በእናንተ መካከል ለእግዚአብሔር ስትሆኑ፣ በፍርሃት ስትቆሙ፣ ስትጾሙ፣ ስትጸልዩ በጨለማው ውስጥ ብርሃን ይሆንላችኋል። በመከራው መካከል ደስታ ለእናንተ ይሆናል። ብቻችንን ባላችሁበት ሰዓት እናንተ ብዙ ሰው በዙሪያው እንዳለ፣ ብዙ ተከላካይ በዙሪያው እንዳለ ትሆናላችሁ። ባለማይረግ ባለሞገስ ትሆናላችሁ። በጨለማ ከፍ እንደሚል ብርሃን በክፉዎች መካከል ደግነታችሁ ደምቆ ይታያል። በንፉጎች መካከል ለጋስነታችሁ ከፍ ብሎ ይታያል። በሐሰተኞች መካከል እውነታችሁ ከፍ ይላል። በሚሞተው ዓለም ውስጥ ሕይወታችሁ በሚገባ ወደ ሕይወትና ለዘላለም በሆነው ዘላለም በሆነው ሕይወት ውስጥ ትታያላችሁ። ሌሊት በሌለበት ዓለም የብርሃን ዓለም ውስጥ ኑሯችሁ እንደሆነ ታውቃላችሁ። ይህንን ነው እየተናገረ ያለው። እንደዚህ እያለ ይናገራል። እንግዲህ ብርሃን በጨለማ ይወጣል፣ ጨለማም እንደ ቀትር ይሆናል። ጨለማ እንደ ቀትር ይሆናል። ውድቅት ሌሊት ተመልከቱ። ቀትር ማለት 6 ሰዓት ላይ ፀሐይ ወጥቶ ማለት ነው። 6 ሰዓት ማለት ነው ቀትር ማለት። ብርሃን እንዴት ሆኖ እንደሚወጣ ፀሐይ እንዴት እንደምትሆን አስቡ። 6 ሰዓት ላይ ከቀኑ ወደ እግዚአብሔር በቀረባችሁ ጊዜ በዙሪያችሁና በውስጣችሁ ያለው ጨለማ እንደ ሌሊት የሆነው ውድቅት ጨለማ፣ በጣም ተስፋ የቆረጣችሁበት መከራ አለቀልን ባላችሁበት ጊዜ ያን ጊዜ እንደ ቀትር ፀሐይ ይሆናል ክብራችሁ። መዳናችሁ እንደዚያ ይሆናል። እረፍታችሁ እንደዚያ ይሆናል። ሰላማችሁ እንደ ቀትር ፀሐይ ይሆናል። ጨለማውን ትረሱታላችሁ፣ መከራውን ትረሱታላችሁ። እግዚአብሔር ከእናንተ ጋር ይሆናል። እንዲህ ያለ ያስተምረናል እና ይቀጥልና ጾም የአምልኮ መንገድ ነው ይላል። የምን መንገድ ነው? የምን መንገድ ነው? ዝም ብሎ አይደለም፣ የአምልኮት መንገድ ነው። ምንድን ነው? ለምንድን ነው እንደዚህ ያለው? በአንጾኪያ ቤተ ክርስቲያን የነበሩት ነቢያትና መምህራን
ጌታን ካመለኩበት መንገድ አንዱ ጾም ነበር ይላል ቅዱስ መጽሐፍ። እንዲህ ይላል፣ በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም የቀሬናው፣ ሉኪዮስም የአራተኛው ክፍለ ገዢ የሄሮድስ ባለሟል ምናሔ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ጠራቸው፣ ለሥራ አዘጋጃቸው። ያን ጊዜ በጾም በጸሎት ነበሩ። እጃቸውንም ጫኑባቸው፣ ተባረኩ ይላል። ጾም ብዙ በረከት ነው ያለው። የአምልኮት ስርዓታችን የአምልኮታችን ክፍል አንዱ ነው። ለዚህ ነው ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ታበዛለች። አዎ የአምልኮት ስርዓቷ ስለሆነ አንዱ አካሏ ስለሆነ እግዚአብሔርን የምናመልክበት አንዱ የአምልኮት መንገድ ነው። እግዚአብሔር እንገዛለን፣ ለእግዚአብሔር የምንገዛበት አንዱ የአምልኮት መንገድ ስለሆነ ስለዚህ ጾም በየጊዜው ሲሆን መንገዳችን እያሳየን መሆኑ ይናገራል። እግዚአብሔር ከኛ ጋር ይሆንልን። ሌላው ይቀጥል እንዲህ ይላል፣ ጾም አጋንንትን የሚያወጣቸው ርኩሳን መናፍስትን የምንዋጋበት መሳሪያ ነው። ይህ ጾም መሳሪያ ማርቆስ 9:29 ላይ የተቀመጠውን አስቀምጦልናል። በተለይም በጸበልና መስቀል በመታሸት ብቻ አሁን በቶሎ የማይወጡና አሳድጌ አሁን የት ልሄድ ነው እያሉ የሚያስቸግሩ ርኩሳን መናፍስት የሚወጡበት ጾም ጸሎት ነው። መናፍስቱ አሳድጌ በየት እንዳሳደገ አስቡ እንግዲህ። አሳድጌ አልለይም ይላል። ስለዚህ ጌታ ምን አለ? ዝንቱ ዘመድ ይወስድ በጾም በጸሎት አለ። ዘመድ ነው ያለው። ዘመድ እኮ ማለት የአጥንት ፍላጭ የሥጋ ቁራጭ ማለት ነው። የዚህን ያህል መናፍስቱ ስልጣን እንዳላቸው የሚያሳይ ነው። ስለዚህ ይህ ዘመድ አብሮ አደግ የሆነ አብሮ የኖረ ከሥጋ ከአጥንት የማይለይ የሚለየው በጾም በጸሎት ነው። የሚወጣው በጾም በጸሎት ነው። አንዳንዴ አሁን እየተደባደብን ልቀቅ እያልን መናፍስቱን እናስቸግረዋለን። እየሰማችሁ ነው? መናፍስቱን በጧፍም በምንም ብቻ በተገኘው እየደበደብን እንደዚያ የሚደበደብማ ካለ ምንኛ ማን ሞኛለ? ማንም ሞኝ የለም እኮ። በጾምና በጸሎት ትክክል ነው የሚለው። በጾምና በጸሎት ስብር ነው የሚለው። በዙሪያችን አይደለም፣ እኛ ጋር አይደለም፣ አጠገባችን በዙሪያችን አይገኝም። በዚህ መንፈስ ስንሆን፣ በጾምና በጸሎት ስንሆን። ስለዚህ ደቀ መዛሙርቱን በአንድ ወቅት አንድ ነገር እዚህ የጠቀስነው ማርቆስ 9 ላይ የተቀመጠው ሁለት አይነት ሐሳብ ሰጥቷቸዋል። በመጀመሪያው በማቴዎስ 7 ላይ ሲሄዱ ወጣ በሉና ልክ እንደዚህ አፓረንት የሚባል አለ። አሁን ተማሪዎች የመጨረሻ ደረጃ ለምርቃት ምናምን ሲደርሱ ጥናት ማድረግ የሚችሉት ወደ ጥናት ይሄዳሉ። ሌላ ስራ ሰርታችሁ ነው የሚባሉ ደግሞ ሰርተው ይመጣሉ። ደቀ መዛሙርቱ ልክ እንደዚያ የተማሩትን ከጌታ ጋር የነበራቸውን ውህደትና አንድነት አሁን የሰሙትን ትምህርት በተግባር አድርገውታል አላደረጉትም፣ ያደርጉታል አያደርጉትም ይለው ሂዱና አካባቢውን ቃኝታችሁ ወንጌል ሰብካችሁ የታመሙ ሕሙማን ካለ ፈውሳችሁ አጋንንትን አስወጥታችሁ ተመለሱ አላቸው። በጣም ይገርማል። ተመልሰው ሲመጡ ግን በጣም ተደስተው አገኛቸው ይላል። ምንድነው ደስ ያላችሁ አላቸው። ጌታ ሆይ አጋንንት እኮ ተንጫጩ፣ ስምን ስንጠራ እኮ ያላሉት ነገር የለም። ይህን በጣም ደስ ብሏቸዋል። አጋንንት ስለተገዙላችሁ ስለተንጫጩላችሁ ደስ አይበላችሁ፣ ይልቅስ መንግሥተ ሰማያት የእናንተ ስለሆነች ለእናንተ ስለተሰጠች ደስ ይበላችሁ አላቸው። እኛ ስለ ምድራዊው ነገር ነው ብዙ ጊዜ የምንጨነቀው። ስንጸልይ ከስጋዊው ነገር ያለፈ አንጸልይም። በስጋዊ ዓለም የጎደለው እንዲሞላልን ብቻ ነው። መንፈሳዊ ዓለም ላይ ያለው ነገር ትተነዋል፣ ረስተነዋል። ምክንያቱም ዓለም የምታሳየን ፊታችን ያለውን፣ ጠላት የሚያሳየን ፊታችን ያለውን ነው። ብዙ ጊዜ እግዚአብሔር ያደረገልንን አይደለም የምናስበው። የእግዚአብሔርን ምሕረት፣ በእግዚአብሔር የተደረገልን ከፍታ፣ በእግዚአብሔር የተደረገልን ምሕረት፣ ይቅርታ፣ ርኅራኄ፣ በጎነት አይታየንም። ጠላት ያደረገብንን ትንሹን ነው የምናየው። የእግዚአብሔር ምሕረት ይበልጣል። እግዚአብሔር ይመስገን።
ስለዚህ ደስ አይበላችሁ፣ መንግስተ ሰማያት ግን ገንዘባችሁ፣ አገራችሁ፣ ሕይወታችሁ ስለሆነች ደስ ይበላችሁ አላቸው። በሌላ መልኩ ደግሞ ሂደው ውጡ ሲሏቸው መናፍስቱን ያለ ዝግጅት አንወጣም፣ እናንተ እነማን ናቸው? አሁን አንዳንድ ጸበል ቦታ ላይ እንደዚህ አይልም፣ ልቀቅ ብያለሁ ምናምን ብሎ ይፎክራል። አግባብ አንተ ማነህ ይለዋል። ሐዋርያቱም እንደዚያ ነበር ያላቸው። ተመልሰው መጥተው አይ ዛሬ እንኳን ለየት ያለ ነገር ነው ያየነው፣ መናፍስቱ ሊወጡ አልቻሉም፣ እንደውም ነቀፉን፣ ሊዋጉን ተነሱ። ይህ እኮ በዱላ በድብድብ በጩኸት አይደለም የሚወጣው፣ በጾምና በጸሎት ነው አላቸው። ስለዚህ ድል የምናደርግበት አጋንንትን የምናሸንፍበት ጾም ጸሎታችን ነው። ጾም ታላቅ መንፈሳዊ ተጋድሎ መንገድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ማየት እንችላለን። ማቴዎስ ወንጌል 4 ላይ ስንመለከት የሚያሳየን ይሄ ነው። ታላላቅ ዓለም ላይ ያሉ ታላላቅ ኃጢአቶችን ማለት እነዚህ ሶስት አርዕስተ ኃጣውእ የሚባሉት በምድር ላይ ያለውን ኃጢአት በሙሉ የሚጠቀልሉ አንኳር ነው። በስር በስራቸው በሙሉ ዓለም ላይ ያለው ኃጢአት የሚኖርባቸው እነሱን አሸንፏል። ጌታ በተጋድሎ ነው 40 ቀን 40 ሌሊት ከተቀመጠ ከቆመ ሳይቀመጥ ከዘረጋ ሳያጥ 40 ቀን 40 ሌሊት በገዳመ ቆሮንቶስ በዚያ በረሃ በጣም ከባድ በረሃ እየተጋደለ ያንን ክፉ መንፈስ እየተጋደለ ሲያሸንፍ አይተናል። ስለዚህ እኛም ክፉን መንፈስ በመንፈሳዊ ተጋድሎ በጾም በጸሎት ለማሸነፍ ነው። አሁን እኛ ብዙ ጠላት አለብን። በጾም በጸሎት ነው የምናሸንፈው። ጾም ጸሎት ትጥቃችን መሆን አለበት። ያ ከሆነ የድል ልጆች እንሆናለን። ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ 11 ላይ ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በጦም ነበርኩኝ ይላል። በጣም ብዙ በጦም ነበርኩኝ። በዚህ ምክንያት አገልግሎቱ በስኬት ነው የተፈጸመው። ሩጫን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ይህንም ጽድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ለእኔ ብቻ አይደለም፣ ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን ወልደ አብ ወልደ ማርያም መሰኘቱን ላመኑ ለታመኑ ለወደዱ ሁሉ ይሆናል አለ እና ጾም ጸሎት ጾማችን ዝም ብሎ አይደለም፣ በተጋድሎ የምንጋደልበት በስጋዊው ይህን ረቂቁን ጠላት ረቂቁን ሰራዊት የምንዋጋው በጾም በጸሎት ነው። በስጋዊ ነገር አካላዊ በሆነ ነገር አናሸንፈው። ስለዚህ በዚህ ምክንያት በረከት የምናገኝበት ኃይልን የምንቀዳጅበት ነው ጾም። በዚህ ጊዜ በጾም ወቅት የሚበሉ የማይበሉ ተብሎ ሁል ጊዜ ይነገራል። እኛ ከዚያ በላይ የሚበላ የማይበላ ከምንለው በላይ በጾም ወቅት ከሁሉ የሚበልጠው የኢየሱስ ክርስቶስን ስጋና ደም መብላት ነው። ለክርስቲያኖች በቃ የሚበላው ይሄ ነው። ሌላው በእኛ ደረጃ በእኛ ጊዜ በእኛ አካሄድ አሰራር የተቀመጠ ነው። በጾም ወቅት ዋነኛው ነገር እሱ ነው። እንደገና እንደ ታችኛው እንደ መጀመሪያው እንደ ጀማሪ ክርስቲያን እንደዚህ ጦሎላት እንደዚህ ይበላል አይበላም እንደዚህ አንልም። የሚበላው የዘላለሙ ምግብ ነው። አሁን እኛ በዚህ በጾም ወቅት ለዘላለም የማያስርበን ምግብ የኢየሱስ ክርስቶስ ስጋና ደም የሕይወት ውሃ ምንጭ ለዘላለም የማንጠማበት የሞትን ባህር የምንሻገርበት በሞት ላይ ስልጣንን የምንቀዳጅበት የኢየሱስ ክርስቶስ ስጋና ደም። ስለዚህ ተጋድሏችን አሁን የተጋድሎ ጊዜ ነው። የተጋድሎ ጊዜ ነው። ብዙ ነገር በዙሪያችን አለ። ብዙ ነገር በቤተሰባችን አለ። ብዙ ነገር በግላችን በሕይወታችን አለ። ጠላታችን በጣም ብዙ አይነት ነው። አንዱን ስናልፍ ሌላው ነገር ይገጥመናል። አንዱን ስንሻገር ደግሞ ሌላው አጥር ሆኖ ይጠብቀናል። እንዲህ አይነት ጠላት ያለው ሰው አይተኛም። ብዙ ጠላት በስጋም በነፍስም ብዙ ጠላት ነው ያለን። ረቂቅ ጠላት ያውም በስጋዊ ተጋድሎ ማንጋደለው። ስለዚህ ምንድነው ይሄንን የምናሸንፈው? በጾም በጸሎት ረቂቁን ጠላት በረቂቅ መሳሪያ በጾም በጸሎት ነው የምናሸንፈው። ለዚህኛ እኮ ምንተኛበት አይደለም ጊዜው። በጣም ጠላታችን ብዙ ነው። የእግዚአብሔር ልጆች በስጋም በነፍስም ጠላታችን ብዙ ነው። ስለዚህ ንቆች መሆን አለብን፣ መጸለይ አለብን፣ መጾም አለብን። ለዚህ ለምንድን ነው በአጠቃላይ ስናየው ጾም ዳዊት
መዝሙር 108 ላይ እንደተናገረው ጉልበቶቼ በጾም ደከሙ፣ በጾም ደከሙ፣ ሥጋ ቅቤ በማጣት ክሳት ገጥሞታል ሥጋዬ ብሎ ዳዊት ይናገራል። አሁን ይሄ ድካም ለምንድን ነው? እኛን የሚያደክመው በሥጋችን ምክንያት የሚያደክመንን እያደከምነው ነው በተዘዋዋሪ። ነፍሳችን ደግሞ እየጎለበተች ነው፣ ኃይል እያገኘች ነው። ምድራዊነት ሐሳብ ቀርቶ ሰማያዊ ሐሳብ ከፍ ከፍ እያለ ነው። ዓይናችን እየተገለጠ ነው፣ እየበራ ነው፣ በብርሃኑ እየተመላለስን ነው። የዘላለሙን ቤት ወደ ማየት እየመጣን ነው፣ እየተዘጋጀን ነው። ሙሽራው በደጅ መቆሙን እያስተዋልን ነው። ከሙሽራው ጋር ወደ ዳሱ ለመግባት ዝግጅት ላይ መሆናችን እያሳየን ነው። ዳዊት ቀጠለና ነፍሴን በጾም አስመረርኳት፣ አደከምኳት። ይሄ ነፍስና ሥጋ በውህደት የሚነገርበት ቋንቋ ነው። ይሄ ነው በጾም ሥጋ በደከመ ጊዜ ነፍስ ደረቅነቷ፣ አለመታዘዟ ተጠያቂዋም እሷ ናት። ሕያዊት፣ ነባቢት፣ ለባዊት ነፍስ እሷ ናት። ለባዊት ናት ታስባለች፣ ነባቢት ናት ትናገራለች፣ ሕያዊት ናት ለዘላለም ትጠየቃለች። መልካም ካደረገች መልካም ነገር ይገጥማታል። ስለዚህ እንዲህ ነው ስንጾም ስንጸልይ ውጊያ እየተዋጋን ነው። ሥጋችን ስናደክ ነፍሳችን እያበረታናት ነው። ሥጋችን ስናደክ ይህን ረቂቁን ጠላት እየተዋጋ ነው፣ ድል እየነሳ ነው። ስለዚህ ማጠቃለያው ጾም በእግዚአብሔር ውስጥ ዘንድ ዋጋ ያለው ነው። እግዚአብሔር ባዘዘውና ኋላም ስግው ቃል መድኃኒታችን ኢየሱስ ክርስቶስ አርአያ ሆኖ ባሳየው መንገድ የሚፈጸም ጾም በእሱ ዘንድ ታላቅ ዋጋ አለው። ጌታችን ራሱ ጾሞ ጹሙ ብሎ ባሳየን መሰረት መጾማችን በዋጋ ይደመደማል። እናሳ ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንድትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህ በግልጽ ይከፍልሃል። ዋጋው ይሄ ነው፣ ይሄ ነው። ለመታየት አይደለም። ግብዞች በየአደባባዩ ዛሬም ድረስ ወደ እስራኤል ስትጓዙ ብዙዎቻችሁ አይታችኋታል ብዬ ተስፋ አደርጋለሁ። ኢየሩሳሌም ስትሄዱ ዛሬም ያ የጥንቱ የአይሁድ ሥርዓት ታዩታላችሁ። ጸሎታቸውን ይዘው በየአደባባዩ በመንገዱ እየሄዱ ታገኛቸዋላችሁ። እንደ ተቀመጠ ምንም ሳይሸራረፍ እንደ ግብዞች አትሁኑ። ጸሎተኛ ጾመኛ ለመምሰል አትሞክሩ፣ ለመሆን ተዘጋጁ። እንደዚያ ከሆነ የድል ልጆች እንሆናለን። እንደዚያ ከሆነ ከብርሃኑ ጌታ ከኢየሱስ ክርስቶስ ጋር አብረን እንቀበራለን፣ አብረን በትንሣኤው እንነሳለን። የሚሞተውን ግዘፉን ሥጋ ትተን ረቂቁን ለብሰን ከእርሱ ጋር በከፍታ ወደ ላይ እንወጣለን። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ጾምን ቀድሱ፣ ጉባኤውንም አውጁ፣ ለክብር እንዲሆናችሁ የሚለው ነው። ያስተማረን የመከረን አምላክ የተመሰገነ ይሁን። ይቆየ